ጉድ ቤተሰብ አዲስ ነገር አለላችሁ። ደግሞ አዲስ ነገሩ ምንድነው? ምንድነው እየተባባሉ ያሉት? ደግሞ አሁንስ ሽማግሌ ተሊኮ ነው እንዴ? ወይስ ደግሞ እንዴት ነው እንደዛ ሙሽራ ሆኖ እነ ሱፋቸውና እነ እንትናቸውን ለብሶ ያመጡብን እነ ቤላቸውን ለብሶ ያመጡት ነገር ምን አዲስ ነገር ታገኝቶ ነው? ወይስ ደግሞ ምንድነው? በነገራችን ላይ ይሄን ቪዲዮ እስከ መጨረሻ ድረስ ማዳመጥ አለባችሁ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ወድ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? አዲስ ነገር አለላችሁ? ክርስቲያን ወገኖቼም ሰላም እያልኳችሁ ነው። ሰላማችሁ ይብዛ እያልኩኝ ይሄ አዲስ ነገር ምንድነው? ደሞስ አሁን ሊሞሸሩ ነው ወይስ ደግሞ እንደተባለው ከሀገር ሊወጡ ነው ወይስ ደግሞ ምንድነው? አብርሽ ለሄርሜላ እየዘፈነላት ነው። በነገራችን ላይ ዘፈን የመጀመሪያው አይደለም። አንድ ነገር የሚነግራችሁ ነገር አው ዘፈን የመጀመሪያው አይደለም፣ ግን ለጊዜው አዳዲስ ዘፈናቶችን እያመጣልን ነው ማለት ነው። ይሄ ማለት ደግሞ አሁን ደግሞ ምንድነው ያላት ነገርስ የሰሞኑ ደግሞ ሁኔታቸው ትንሽ ለየት እያለ ነው። እስከ ዛሬ ካየናቸው የሰሞኑ ትንሽ ለየት የሚያደርገው ነገር አለ። ይሄ ነገር እውነት ሊሆን ነው እንዴ? ወይስ ደግሞ በቃ እንዴት ነው ነገሩ? ሩታ እዛ ጋር እንትን እያለች ነው። ይሄ ደግሞ እዚህ ጋር ይሄ ነገር እንዴት ነው? አንዳንዴ ሩታም ታሳዝነኛለች። በነገራችን ላይ ሩታ ለምንድን ነው የምታሳዝነኝ ብትሉ በቃ እኔ አንዳንዴ ዝም ብዬ ሳስባት አወኩኝ ብለን የምናደርጋቸው ነገራቶች የእግር እሳት ይሆንብናል ይባላል። ሩታ ብዙ ጊዜ አንድ ሆኖ ስንል ቆይተን ነበር። ነገር ግን ደግሞ ሩታም አንዴ እሺ ስትል፣ አንዴ ሊበቀለው ነበር ስትል፣ አንዴ ብዙ ነገር ስትል በስተመጨረሻው አሁንም ከሄርሜላ ሲላችሁ በስተመጨረሻ ሲላችሁ ከሄርሜላ እስከ መጨረሻ አብርሽ ይኖራል ወይስ ደግሞ አይኖርም የሚለው እርግጠኛ ባንሆንበትም፣ ነገር ግን ደግሞ አሁን በዚህ ሳምንት ማለት ይቻላል ያሉበት ሁኔታ እጅጉን ደስ የሚል ነው። ግን አንዳንዴ እንደዚህ ሙብዬ ሳስባት ሩታም ታሳዝነኛለች። ምክንያቱም ለምን መሰላችሁ? እንዳልኳችሁ አቃለው ብለን የምናደርጋቸው አንዳንድ ነገራቶች ያኒ የሆነ ስህተት የሆኑ ነገራቶችን እናደርጋለን ማለት ነው። ይሄንንም ሲላችሁ ብዙዎቻችሁ ሩታን ስለምትወዷትና እንዲሁም ደግሞ ሩታን እንትን ስለምትሉ ብታጠፋም እንኳን ልክ ናት ነው የምትሉት አቃለሁኝ። ነገር ግን ደግሞ አንዳንድ ልጆች አላችሁ ከእውነት መቼም ቢሆን ሩታን ብታጠፋ ሩታን፣ እንዲሁም ደግሞ ሄርሜላን ብታጠፋ ሄርሜላን፣ አብርሽንም ከሆነ አብርሽን በሚያጠፉት ወይም ደግሞ በሚመጡት ቪዲዮ መሰረት ሀሳብ አስተያየት የምትሰጡ አላችሁ ማለት ነው። ይሄም ማለት ሩታን አንዳንዴ በአሁኑ ቦታ ብታሳዝነኝ፣ አንዳንዴ ደግሞ አይ ራሷ ናት አሳልፋ ለአብርሽን ለሄርሜላ እየሰጣቻት። ሄርሜላ ደግሞ ያው ወንድ ልጅ የሚንከባከበው ሰው ይወዳል ይባል የለም። ስለዚህ ሄርሜላ ስትንከባከበው እዛው ቁልሉ ጥቅልል ብሎ እዛ እንደገባ ነው የሚያስታውቅበት አሁን ላይ ማለት ነው። ያው ሰሞኑን አይታችኋል ብዬ አስባለሁኝ። ባለፈው ቲክቶክ ላይቭ ላይ እንትን ሆነዋል፣ ጊፍት ምናምን ተሰጧቸዋል ወይም ደግሞ ስጦታ ማለት ነው። አሁን ደግሞ ትላንት እንዳየናቸው ከሀገር እንዲወጡ ከዚህ ጭቅጭቅ እንዲሪቁ ከዚህ ህይወት ደግሞ እንዲወጡ ተብሎ ከሀገር ይውጡ ለአስላን ከነካቴው ማለት እያሉ ነበር። ይሄም ደግሞ ምን ደረሳ? ሊወጡ ነው ወይስ ደግሞ እንዴት ነው የሚለው እነግራችኋለሁኝ። ያው አብርሽ እንዳያችሁት ለብዙ ጊዜ እዛ የምንቀመጥ ከሆነ እስከ መቼ ነው እዛ የምንቀመጠው? ሀገራችን ደግሞ ትተን እንዴት ብለን ነው ደግሞ ለሰው ብለን እስከ መቼ ከሀገራችን ተሰደን ከቤታችን ተሰደን ሪቀን የምንቀመጠው ነገር? ይሄ ከባድ ነው፣ ትንሽ ይከብደኛል እያላ ነበር። ዞሮ በዛም ያው እንዳልተስማማ ነው የሚያስታውቅበት። ሄርሜላ እዛም ብትለው እዛም ብታደርገው ትንሽ እንትን ብለዋል። ለማንኛውም አሁን ደግሞ በአዲስ ነገር ማጥቶልናል። ይሄም አዲስ ነገር አብርሽ ያው የተለመደው ዘፈኑ ነው ማለት ነው። የተለመደው ዘፈኑ ነው። እኔ ግን አንዳንዴ የአብርሽ ሁኔታ ግርም ይለኛል። በነገራችን ላይ ግን አንዳንዴም ደግሞ እንዳልኳቸው ብዙ ጊዜ ነግራችኋለሁ የማደንቅለት ቦታ አለው። ይሄም ማለት በዙሪያቸው ያሉትን ሰዎች ይዞ ስለሚያድግ፣ እንዲሁም ደግሞ አንዳንዴ የሚጠላበት ፓርቲ አለው። ይሄም ደግሞ ግልጽ ሆነ ሁላችሁ የምታውቁት ነው። አሁን ሰሞኑን ሄርሜላ ደስታዋን ሁላ መቆጣጠር አቅቶታል። እየተደሰተች ነው፣ ደስ ይላል በሰሞኑ ሁኔታ። ነገር ግን ደግሞ ከትንሽ ቆይታ በኋላ አሁንም ሌላ ነገር እንደሚፈጠር አንጠራጠርም ማለት ነው። ለማንኛውም እናንተ ነው የምታውቁት። እኔ ያልኩኝ ማለት እናንተ ትላላችሁ ማለት አይደለም። እናንተም ደግሞ አላችሁት ማለት እኔ ይለዋለሁኝ ማለት አይደለም።
ሁላችንም እንደመልካችን ሁላ ሐሳባችን እንዲሁም ደግሞ አስተያየታችን ይለያያል። የእያንዳንዱን ደግሞ እንትን ማለት ከባድ ነው። ያኔ ሐሳባችን የሁላችንም ይገናኛል ማለት በጣም ከባድ ነው። እንደመልካችን ሁላ አንዱ የሆነ ነገር አንዱ ደግሞ በእግሩ የሚያስቡም አለ፣ ጭንቅላት የማያስብ በእግሩ የሚያስቡም አለ። ዞሮ ለማንኛውም እስቲ የምትሉት አያለሁኝ ይመቻችሁ ነው ያልኩት ማለት ነው። ማንና ማን ሩታ ብታሳዝነኝም ትንሽዬ ግን ሄርሜላና እንዲሁም ደግሞ አብርሽ ማለት ነው። ይሄ ማለት ምን መሰላችሁ? እኔ እንደዛ ማለት ተጀመርኩት ቅርብ ጊዜ ነው። ሁለታቸው ይመቻቸው ማለት ተጀመርኩት መሰላችሁ? ሩታ አይ ሊበቀለው ነበር ካለች ወዲህ ያለው እንዴ ለምን በዚህ ልክ ሊበቀለው ነበር ለምንድን ነው አለች። የልጁ አባት አይደል እንደ የሚለው ያን እየመጣብኝ ካላስ አንድ ሰው ሁለቱ ካልተዋደዱ መቼስ በግድ አብሮ ኑሩ የሚላቸው የለምና ስለዚህ መለያያት እያላ በዚህ ልክ እልክ ለእልክ መጋባቱን ምን አመጣው እያልኩኝ አብርሽ ከሄርሜላ ይመችው። ሩታም ደግሞ የራሷን ህይወት እንደምትቀጥል ተስፋ እናደርጋለን። አሁን በዚህ ጭቅጭቅ ማጥታ እንደማትገባ ልጇን ይዛ እንደምትመጣ ተስፋ እናደርጋለን። ለማንኛውም ሰላማችሁ ይብዛልኝ። ቸር ቆዩልኝ። ባይ ባይ።